Thursdays and a Wednesday. Here's the free kick. Benson to the penalty area. Dangerous one. Oh, it's in. Benson into the penalty area. Real opportunity. Smash back towards goal. Flicked on. Manchester United. Fernandes edge of the penalty area. Cross comes in. Sexy back post. Oh, Manchester United have scored. 0-2. Garnacho. Garnacho's put it back. Bruno Fernandes. Oh, Fernandes rifles it goalwards. Back into the penalty area. It's a good one. Rasmus Højlund. Oh, brilliant overhead. Actually, the ball is slid into the box. Real chance here as the shot comes in. Big save. Andre Onana can't be. Thumping affair between Manchester United and Lyon. አርጂና ስፖርት ነው። ዛሬ ሚያዝያ 8 የተለያዩ ስፖርታዊ ትንታኔዎችን ለማቅረብ እዚህ ተገኝተናል። እሺ ውድ አድማጮቻችን በመቀጠል የምንመለከተው የአውሮፓ ሊግ ጨዋታዎችን ይሆናል። ዛሬ በአውሮፓ ሊግ በፕሌይኦፍ 4 ጨዋታዎች የሚደረጉ ይሆናል። ይህም ጨዋታዎች አትሌቲኮ ቢልባኦ ከሬንጀርስ፣ ኢንትራ ፍራንክፈርት ከቶተንሃም፣ ላዚዮ ከቦዶ ግሊምት ጨዋታቸውን የሚያደርጉ ይሆናል። ሰፋ ያለ ጊዜ ወስደን የምንመለከተው ማታ ላይም ጨዋታውን ስለምናስተላልፈው የማንቸስተርና የሊዮን ጨዋታ ይሆናል። ማንቸስተር ይህን ጨዋታ በሊዮን ሜዳ ተገኝቶ ያደረገ ሲሆን በተጠናቀቀ ደቂቃ በተቆጠረበት ግብ ነጥብ ተጋርተው ለመመለስ ተገደዋል። ሊዮኖች በጨዋታው ፍጹም የተሻሉ ነበሩ። ማንቸስተርም እጅግ የሚባል ባይሆንም ከሊዮን ባነሰ መልኩ የተሻለ እንቅስቃሴ አድርጓል ማለት ይቻላል። በዚህም ረገድ አሰልጣኝ ሩበን አሞሪም ከመጡበት ጊዜ አንስቶ ባሉት ተጫዋቾች የራሳቸውን የጨዋታ ፍልስፍና ለማስቀጠል እየሞከሩ ያሉ ቢሆንም ብዙም ውጤታማ ያደረጋቸው እንዳልሆነ በግልጽ የሚታይ ነው። አሰልጣኙም አሰላለፋቸውን ለመቀየር ፍቃደኛ ሳይሆኑ ባሉት ተጫዋቾች የለመዱትን በስፖርቲንግ ሊዝበን የለመዱትን የ3-5-3 አሰላለፍ በመጠቀም በማንቸስተር ባህል አዲስ የሆነ ጨዋታ ለማምጣት እየጣሩ ይገኛል። ከዚህም አንጻር ውጤታማነታቸውን ከቀጣይ ዓመት ባለፈ ዘንድሮ ያው ተጠባቂ አይደለም። እንደሚታወቀው ማንቸስተር ዩናይትድ በዘንድሮ የአውሮፓ ውድድር ምንም አይነት ሽንፈት ያላስተናገደው ቡድን ነው። በርካታ ጊዜ አቻ መለያየት ችሏል። በተወሰነ መልኩ ማሸነፍ ችሏል። ዛሬ ላይ የፕሌይኦፍ ጨዋታውን ያደረገ ይገኛል። ጨዋታውን ማሸነፍ የሚችል ከሆነ ወደ ሩብ ፍጻሜ የሚቀላቀል ይሆናል። ከዚህም አንጻር ማንቸስተር ዩናይትድ ዛሬ እጅግ ቀላል የማይባል ከባድ ትግል ይጠብቀዋል የሚል እሳቤ አለ። በማንቸስተር ተጫዋቾች በኩል የተወሰኑ ተጫዋቾች ከጉዳት ተነስተው ክለቡን ተቀላቅለዋል። ሜሰን ማውንት፣ ሉክ ሾው እንዲሁም ሌሎችም ተጫዋቾች ከጉዳት የተነሱ እንዳሉ የሚታወቅ ነው። ከዚህም አንጻር አይደን ሄቨን በዛሬው ጨዋታ ይሰለፋል የሚባል ግምት አለ። ጭምጭምታዎች አሉ። በሜዳ ላይ የግል እንቅስቃሴ ያደረገ እንደነበርና የሚታወስ ነው። በዚህ ረገድ ለማንቸስተር እጅግ ከባዱ ነገር በተለይ በሩበን አሞሪም ውስጥ ጥሩ ለውጥ እያሳየ የሚገኘው ጆሹዋ ዚርክዜ ከውድድር ዓመቱ ውጭ ሆኗል በጉዳት ይህን ውድድር ዓመት የሚጨርስ ይሆናል። ይህ ለማንቸስተር ከባድ ዜና ነው። ለዛሬው ጨዋታ በተለይ ከዚህ ቀደም በሊዮን ሜዳ በተደረገው ጨዋታ የመጨረሻ ለማሸነፍ ያቀረባቸውን ኳስ በጭንቅላት ከብሩኖ ተሻግሮለት ማስቆጠሩ ይታወሳል። እሱ ባስቆጠረ በደቂቃዎች ልዩነት ሊዮኖች የማንቸስተር ተከላካይና የማንቸስተሩ ግብ ጠባቂ ኦናና ስህተት ታግዘው በሼርኪ ግብ አቻ ጨዋታውን ነጥብ ተጋርተው መጨረስ ችለዋል። እንዲሁም ማንቸስተር ውጤቱን እንዲሁም ጨዋታውን በሊዮን ሜዳ ጨርሶና ገሎ መምጣት የሚችልበትን እድል አምክነው ጨዋታውን ለኦልድ ትራፎርድ እንዲዛወር አድርገዋል። ይህም ለማንቸስተር ከጆሹዋ ዚርክዜ ጉዳት ጋር ተያይዞ ከባድ ያደርገዋል። አማድ እንደሚታወቀው በጉዳት ላይ ይገኛል። አንቶኒ በውሰት ሄደዋል። ራሽፎርድ በውሰት ሄደዋል። በቡድኑ ውስጥ ያሉ የአጥቂ አማራጭ እጅግ አነስተኛ ነው። ይህ ነው የሚባል የአጥቂ ክፍል ተቀያሪም ሆነ ይህ ነው የሚባል ጥሩ የማጥቃት እንቅስቃሴ ደመነፍስ ያለው ተጫዋች ማግኘት አልቻለም ቡድኑ። ከዚህም አንጻር ለማስቆጠር ብዙ ጊዜ ሲቸገር እንመለከታለን። ብዙውን ጊዜ እንዲሁም በተከላካይ በአማካይ ግቦችን ሲያስቆጥር ነው የምንመለከተው። ከዚህም አንጻር የጆሹዋ ዚርክዜ መጎዳት ለክለቡ እጅግ ከባድ ዜና ነው ብዬ አስባለሁ። በዛሬው ጨዋታ ከሆይሉንድ ውጪ የፊት መስመር ላይ መጫወት የሚችል እንዲሁም አማራጭ መሆን የሚችል ሌላ ተጫዋች ስለሌላቸው ሩበን አሞሪም ሆይሉንድ የተሻለ አጥቂ ነው ሲሉ ተደምጠዋል። ሆይሉንድ ጥሩ ነገሮችን ማድረግ ይችላል፣ ግብ ማስቆጠርም ይችላል፣ በእርግጠኝነት እተማመንበታለሁ የሚል አስተያየት በትላንትናው የጋዜጣዊ መግለጫ ላይ ሰጥተዋል። ከዚህም አንጻር ከሆይሉንድ ውጪ ሌላ አማራጭ እንደማይጠቀሙ በግልጽ አስቀምጠዋል ማለት ነው። ሌላው አንድሬ ኦናና ነው። አንድሬ ኦናና በዛሬውም ጨዋታ ተሰላፊ እንደሚሆን ይጠበቃል። በተለይ ባለፈው በተደረገው ጨዋታ ላይ
ሁለቱም ግቦች ከሱ ስህተት የመነጩ ናቸው የሚሉ አስተያየቶች ሲደመጡ ነበረ። ምንም እንኳን እግር ኳስ የ11 ተጫዋቾች ውጤት ቢሆንም መጨረሻ ላይ እንግዲህ የሚያገኘው በረኛን እስከሆነ ድረስ በረኛ ሁሉንም ኳሶችን መመለስ አለበት ግዴታ አለበት ብዬ አላምንም። ያው ማምን ሰው አይደለም ብዬ ለመግለጽ እወዳለሁ። ከዚህም አንፃር በኦናና ላይ ያሉ ወቀሳዎችን ያው መቃወም ባይሆንም ብዙም ከልክ ያለፉ አግባብነት ያላቸው አይደሉም ብዬ አምናለሁ። ከዚህም አንፃር ማንቸስተር ኦናናን በቀጣይ ጨዋታዎች ላይ እንደ አማራጭ ከአልታይ ባይንድር የበለጠ ተመራጭ እንደሚያደርገው ይታወቃል። ሩበን አሞሪም እንግዲህ ብዙ ስህተቶችን በኦናና ላይ ቢመለከቱም ተስፋ እንዳላቸውና አማራጭ እንዳጡም በመግለጽ እየተጠቀሙት ይገኛሉ። በተለይ ለማንቸስተር ዩናይትድ ጥሩ የሆነ የመጣ ነገር አንድ ነገር ቢኖር ታዳጊ የሚባሉ አይነት ተጫዋቾች በጥሩ ለውጥ ላይ ይገኛሉ። እንዲሁ ከአርሰናል የመጣው የ19 ዓመቱ አይደን ሄቨን የምናውቀው ነው። ወደ ክለቡ ከተቀላቀለ በኋላ እጅግ ጥሩ ለውጥ ያሳየ ጥሩ የመከላከል ብቃት ያስመለከተ የነበረ ተጫዋች ቢሆንም ጉዳት ብዙም ጨዋታዎችን ሳያደርግ ብዙም የጨዋታ ልምዶችን እንዳያደርግ በማድረግ በጉዳት በቅርብ ጊዜያት ከሳምንታት በፊት አተነዋል። በሜዳው ላይ ታቷል። ይህ ተስፈኛ ተጫዋች እንግዲህ በዛሬው ዕለት ክለቡን ይቀላቀላል፣ ለክለቡ ግልጋሎት ይሰጣል የሚሉ ጭምጭምታዎች ይወጡ ይገኛሉ። ከዚህም አንጻር ለማንቸስተር እንደ ጥሩ ዜና የሚቆጠር ዜና ነው። ከዛ በመቀጠል ሌኒ ዮሮ በክረምቱ ከፈረንሳይ ሊግ የመጣው ተጫዋች የ18 ዓመቱ ሌኒ ዮሮ ጥሩ ለውጦችን በክለቡ ውስጥ እያሳየ ይገኛል። ከዚህም አንጻር አሰልጣኝ ሩበን አሞሪም በተጫዋቹ ላይ እጅግ ተስፋ እንዳላቸውና ከዚህም የተሻለ ነገር ማድረግ እንደሚችል እየጠበቁ እንደሆነም እንዲሁም የፈለጉትን በሱ ማሳካት እንደሚችሉ እየተናገሩ ይገኛሉ። ማንቸስተር አሁንም ወጣት ተጫዋቾችን ከአፍሪካ ሊጎች እያደነ ይገኛል። ከዚህም አንጻር በቀጣይ ጊዜያት ማንቸስተር ሙሉ በሙሉ በወጣት የተገነባ በአዳዲስ ፊት የተገነባ ክለብ እንደሚሆን ይጠበቃል። በዛሬው ጨዋታ ላይ ተገማች የሆነ አሰላለፍ ያው 3-5-2 እንደምናውቀው በሱ ነው። ዛሬም ብሩኖ ፈርናንዴዝ ከባድ ኃላፊነት ይዞ ወደ ሜዳ ይገባል። ክለቡን ሁሌም ከብዙ ነገሮች የታደገ ክለቡን እዚህም የመውረድ ስጋት ካላቸው ክለቦች አንጻር ነቅለው በማውጣት ፊት ለፊት በማምጣት የእሱ ኃላፊነት ትልቁ ሚና ይወስዳል። ዛሬም እንግዲህ ማንቸስተር በብሩኖ ፈርናንዴዝ ላይ ከፍተኛውን ተስፋውን በመጣል ወደ ሜዳ ይገባል፣ በኦልድ ትራፎርድ ጨዋታውን ያደርጋል የሚል እሳቤ አለን። እንግዲህ ከዛ በመቀጠል በተረፈ በተለያዩ ጨዋታዎች የአውሮፓ ሊግ ጨዋታዎች 3 ጨዋታዎች በሌላ በኩል ይደረጋሉ። ለዛሬ የነበረን ጊዜ በዚህ ያበቃል። አብራችሁን ስለነበራችሁ እናመሰግናለን። አርጂና ስፖርት ነው። በቀጣይ ሳብስክራይብ በማድረግ ላይክ በማድረግ ገጹን ቤተሰብ ይሁኑ። የዩቲዩብ ቻናላችንን ሳብስክራይብ በማድረግ ቤተሰብ እንዲሆኑ ስንል በአክብሮት እንጋብዛለን። ሀሳብ አስተያየታችሁ አይለየን። ማንቸስተር ዩናይትድ ከሊዮን በኦልድ ትራፎርድ የሚያደርጉትን ጨዋታ አርጂና ስፖርት ቻናል በዚሁ የአርጂና ስፖርት ቻናል ላይ በቀጥታ የምናስተላልፍላችሁ ይሆናል። ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። እናመሰግናለን። ቸር ሰንብቱልን።